የከሰሻት እንደሆነ ሄጄ ለፖሊሶቹ ነግራቸዋል። ዓለም የምትባለው ሰራተኛሽን ብትሆን ጠፍታ ታግታ ሳይሆን ራሷ ከዚህ ቤት ገንዘብ ሌላ የተሻለ ስራ ፈልጋ እንደወጣች ለፖሊሶቹ ነግራቸዋል። እኔ ወንደሰን አይደለም። አደርገዋለሁ። አያለሞኙ ሳማኙ ሳማኙ ሁሉም ይዘፍነው ከሀገሬ ሰው ወዶ አይደለም ለካ ያለ ምክንያትም አይደለም። የወዲት ጉዲት እኮ ማለት ነው ወንድዬን ተጫወተችበት። የዛሬው ይለያል ደግሞ ይለያል የሚለው ራሱ አይገልጸውም። ጭራሽ በእናቱ ላይ ምን ያክል ሴራ እንደሰራችበት። አቤት ችሎታ! ሴት የላከው ሞት አይፈራም ይባላል። ጭራሽ ለሚስቱ ለመከላከል ሲል እናቱን ለክስ ማሰቡ ራሱ በጣም ከባድ ነው። ድራማችን ሲጀማመር እማማ ወርቄ ወደ ዓለም ወደ ታገተችበት ቦታ በመሄድ በስህተት ዓለም እዛ ቤት እንደወጣችና የተሻለ ደሞዝ አግኝታ ሌላ ቤት እንደሄደች እና ይቅርታ እንድትጠይቃቸው ታደርጋቸዋለች። እና ፖሊስም እንዳትጠቁሙ እኔ ሌላ ቤት በሰላም እየሰራው ነው፣ ደህና ነኝ፣ ስለ ደህንነቴ ማያሳስባችሁ ብላ ስልክ ትደውልላቸዋለች። ወንድዬም እንግዲህ በጣም ይናደዳል። እናቴ በአንቺ ምክንያት ምን ያክል እንደተጨናነቀች እና ህይወቴን በሙሉ እንዴት እንዳመሰቃቀልሽው አሁንስ ይገባሻል ይላታል። ለሱም ትልቅ ይቅርታ ትጠይቀዋለች። ያንቺ ይቅርታ ምንም ስለማያደርግልኝ ነገር ግን የሰራሽበትን ደሞዝ ቀኑን ቆጥረሽ አስበሽ ስንት እንዳለብኝ ንገሪኝና አሁኑኑ በአካውንትሽ እልክልሻለሁ ይላታል። አረ ምንም አያስፈልገኝም ለጥፋቴ መካሻ ይሆንልኝ ትለዋለች። እኔ ደሞዝ ጨምሪልኝ ብትይኝ እኔ እከለክልሻለሁ። ለማንኛውም እናቴና ሚስቴ በአንቺ ምክንያት እየተባሉ ነው፣ ደስ አለሽ ይላታል። በሱም በጣም ይቅርታ አድርግልኝ ትለዋለች ማለት ነው። ከዛም እንግዲህ የጣድሽውን ድስት እንኳን ሳታወርጅ በመሄድሽ እናቴ በጣም አዝናብሻለች። ይህ እንኳን ደስ አለሽ፣ ህይወቴ እየተበጠበጠልሽ ነው ይላታል። እሷም ከይቅርታ ውጭ ምንም ማለት ስለማትችል እማማን በሰዓቱ መድኃኒቷን እንድትወስድና እራሷን እንድትጠብቅ ነገራት ትለዋለች። እሱን አንቺ ምንም አይመለከትሽም፣ ጥለሻት ስለሄድሽ የማያሳስብሽ ነገር ነው፣ አታስመሲ አስመሳይ ብሎ ጆሮዋ ላይ ይዘጋባታልኝ። እሷም ይህን ያደረገችው እንግዲህ እማማ ወርቄ ክስ ስለሚባለው ነገር እንዳትከሰስ ስለፈራች ነው። እውነቱን ማትናገሪ ከሆነ ከዚህ በላይ ነው፣ ወደ 7ኛ ሰማይ እልክልሻለሁ፣ የጅብ ራትም ትሆኛለሽ፣ አውጥቼ ነው መወረውርሽ ትላታለች። ትልቅልቅ ወንጀለኞች ምግብና ውሃ አይከለከሉም፣ እኔ ግን ውሃና ምግብ እከለክልሻለሁ፣ መብቴ ነው፣ ሁሉ ነገር በቁጥጥሬ ስር ነው፣ ስለዚህ ምንም አታመጭም አንቺ ድንቢጥ እያለች በጣም ታስፈራራታለች። ከአንዲት እናት የማይጠበቅ ነው። በልጆችሽ አምላክ ይዤሻለሁ፣ ውሃ ጠምቶኛል ውሃ ስጪ ስትላት እንኳን በፍጹም የልጆችን ክብር ልታዋርጅ የነበረውና አደባባይ አውልተሽ መሳቂያ መሳለቂያ ልታረጊኝ የነበረው የጉረሮሽ ዛሬ ዘጋልሻለሁ ትላታለች። ስልኩ የት እንዳለ ማትናገሪ ከሆነ ገና ከዚህ በላይ ብዙ ፈተና አለብሽ ስትላተኝ እኔ የማውቀው ነገር የለም እመኚኝ የማውቀው ነገር የለም ትላታለች። ከዛም እንግዲህ ውሃውን ከአጠገቧ ላይ ምን ያክል የውሃ ጥም ከባድ እንደሆነ እያሳየቻት ፊቷ ላይ ትደፋዋለች። እንደ ማንኛውም ተራ ነገር አይታ ማለት ነው። አይኗም እየተንከራተተ ዝም ትላለች። ከዛ ግን እማማ ወርቄ ከወጣች በኋላ ሁለተኛው ጀለሷቸውን ወይም ያግዳትን ሰውዬ ይህንን ፊትን የሚቀይርልህ ብር እሰጥሃለሁ፣ ስልኩ የት እንዳለ አውጣጣት፣ እምቢ ካለች በውሃና በምግብ ቀተናት ማትናገር ከሆነ በደንብ ቀጥቅጣት ትለዋለች። እሱም የኔም ቤት ያሉኝን ሁሉ አደርግልሻለሁ ይላታል። አንደኛው ያገታት ልጅ ግን የመጀመሪያው አግቷት የነበረው ሰው ግን ውሃውን ስለሰጣት አመስግነዋለች። ምናልባት ርህራሄ እያሳዩት ይሆን? ሁለቱም በሚከራከሩበት ሰዓት የእውነት አምላክ ያወጣኛል፣ እኔ ተናገርኩም አልተናገርኩም ሚስጥሩ አደባባይ ይፋ ይሆናል፣ ይህ ደግሞ የሰራችሁ ተንኮል ነው፣ እኔ ምንም አቅም የለኝም አቀለው፣ የሰራሁት ነገር ከባድ ነው፣ ግን እናንተ ደግሞ ነፃ አትሆኑም ትያዛላችሁ፣ እኔ የእውነቴ አምላክ ከኔ ጋር ነው ስትላት እማማ ወርቄ የእውነት አምላክማ ከኔ ጋር ነው፣ የኔንም ክብር የልጆችንም ክብር አደባባይ ላይ ልታወጣ የነበረችዋ ሴት ይኸው አንቺ ነሽ እጅ ላይ ጣለሽ፣ አየሽ
እውነተኛው አምላክ ከኔ ጋር እንጂ ከአንቺ ጋር አይደለም። እኔ የምፈልገውን ነገር በሙሉ በእጅ ላይ ማስገባት እችላለሁ። አንቺ ብቻ ቀርተሽ ነበር፣ ይኸው ዛሬም እጅ ላይ ገብተሻል ትላታለች። ይህ ሁሉ ታሪክ ሲሰሙ የነበሮቹ ታጋቾቹ ታዲያ ስልኩ አንደኛው ታጋሽ ላይ መሆኑን እርስ በርሳቸው እያወሩ ነው። እሷ ከምትሰጠኝ ገንዘብ ይልቅ በዚህ ስልክ ያለው መረጃ ትልቅ ዋጋ አለው። ስለዚህ ምንም አናረጋትም ይላሉ። እንግዲህ እስካሁን ድረስ አለምዬ ምንም አልመቷትም፣ ግን ውሃም ሰጥቷታል። ተመስገን ነው። ቢያንስ እንኳን ጉሮሯ ከመድረቅ ምግብ ቢርብ ይሻላል እንጂ ውሃ ከሚጠማ ማለት ነው። ውሃ ጥም ምንም ቢሆን ምንም አይቻልም። ምግብስ ውሃ ከሰጨነው ችግር የለውም፣ ግን ምግብ በልተን ውሃ ካልጠጣን እኛ ደካሞች ነን የሰው ልጆች ስንባል ማለት ነው። እና ውሃ በመስጠቱ በጣም ነው ደስ ያለኝ። ወደ ዮዲትና ወደ አማቷ ጎራ ስልላችሁ ሮማንቲክ የመሰለ የፍቅር ፊልም እያየች ባለችበት ሰዓት ዮዲት ጉዲት ሳሎን ላይ ተቀምጣ ከዛም እንግዲህ እማማ ትመጣለች ማለት ነው። አሁን ደስ የሚል የሮማንቲክ ፊልም እያየሁ ነው። መተሽ እዚህ ጋር አትዘብዘፌ፣ ከአጠገቤ ክልኝ፣ ውጭልኝ ትላታለች ዮዲት። እማማም መውጣት ካለብሽ ራስሽ መውጣት እንጂ ካሁን በኋላ እኔ ልትናገረኝ አትችይም ስትላት፣ ምን ነው የባሌ እናት፣ እስኪ አንድ ነገር ላስታውስሽ፣ ባልሽ እየሰከረ ሲመጣ ይደበድብሽ ነበር ስትላት በጣም ትናደዳለች። የኔ ባል ሰካር አይደለም፣ ምን አባሽ እያልሽ ነው ብላ የአባቴንማ በፍጹም አታውቂም፣ ስለ አባቴ ነገር አንቺ አታውቂም፣ ግን አባቴ ሞቷል እንደፈለግ ስደቢውን ብላ ደግሞ ጭራሽ ሌላ ደግሞ ታሪክ ትገባለች። ከዛም እማማም አፈር ያስበላሽ ብላ ያው የተለመደ ስቧን ትሰድባታለች። እሷም እንግዲህ አስረሳሽኝ የባሌ እናት፣ ቆይ ባልሽ እንዴት ነበር የሞተው? እየሰከረ ነው አይደለ? ወይስ ደግሞ ይሄ ሲኦል የሆነው ምላስሽ አንገብግቦት ነው እየገደለው ስትላት፣ የኔ ባል ሰካራምም አይደለም ጨዋ ባል ነው ያለኝ፣ እሱም በመኪና አደጋ ነው የሞተው ብላ እውነቱን ትነግራታለች። አየሽ አንቺ በዚህ ምላስሽ ቆልተሽው ከዛ ደግሞ በስሜት የጠጣም ሽቶ ሳክሮ ሲንገዳገር ነዋ። ለነገሩ ከዚህ ከሲኦል እሳት ቤት ከመሰለው ቤት ከሚኖር እለኛው ቤቱ ይሻለዋል ትላታለች። ከዛ ግን እሱ ቀርቶ አንቺ በምትኩ አብረሹ ተከትለሽ ቢሆንስ ስትላት ስሜታዊ ትሆናለች እናትየዋ ማለት ነው። አሁን ውጭልኝ ላይሽ አልፈልግም ስትላት፣ መውጣት ካለብሽ ራስሽ ውጭ፣ እሳት ጋር መኖር ከሰለቸሽ መውጣት ያለብሽ አንቺ ነሽ፣ ማን አስገድደሽ ትላታለች። ለማን ደስ ቢለው እመወጣ መቼም ቢሆን አልወጣም፣ እኔ ከእሳት ጋር መኖር የምችል ሰው ነኝ፣ ሲቀጥል ደግሞ አንቺን ካናደድኩኝ እወደዋለሁ ራሴን ትላትና የበለጠ ስትመጻደቅባት፣ እናትየዋ ብድግ ስልና ውጭልኝ ስትላት እሺ ብላ ብድግ ስልና ምን የመሰለ ዘነዘና ታመጣልሽ ማለት ነው። በዚህ ዘነዘና አናትሽን ሳለልሽ ትወጭልኛለሽ፣ ቤት ለቀሽ ውጭልኝ ስትላተኝ ዮዲት በጣም ትደነግጣለች። ቆይ ምን ለማድረግ እያሰብሽ ነው? አንገትሽን ደፍተሽ ብትኖሪ አይሻልሽም? እሱን ዘነዘና ካጠገቤ ዘወር አድርጊልኝ ትላታለች። እሷም በፍጹም አናትሽን ከሁለት ነው ማድረግሽ፣ ውጭልኝ፣ የእስካሁን የምታደርጊ ነገር ሁሉ ስልችት ብሎኛል፣ በቃይ ብላ ምርር ብላ ስትጮህ ሞኙና ከርፋፋው ወንድዬ እዚህ ላይ ሹክክው ላይ ይገባል ማለት ነው። ከዛም የዮዲት ጉዲት ምን ስትላት የነበረው ታሪኳን ሳይሰማ ልጅሽም እንኳን አታስኝለትም ወይ? የልጅ ልጅ በወድሽ ይዣለሁ እኮ ስትላት፣ ያንቺ የልጅ ልጅ ከዓለም አይበልጥብኝም፣ ዓለምን የት እንደቀበርሻት በደንብ ስለማቅ አሁኑኑ ከሁለት ነው ማረግሽ ስትላት፣ ወንድዬ ሲሰማ ስለ አንቺ ልጅ አያገባኝም ትላታለች። የባሌ እናት እባክሽን እማማ እያለች ስትማጸን ወንድዬ ሚስቱን ያያል፣ እናቱን ይመለከታልኝ። እንደ አጋጣሚ ሆኖ ደግሞ የፈለገችውን ብትናገር የዮዲት ሳትያዝ እማማ የምትናገራቸው አንድ ስህተት ግን ከወንድዬ ጆሮ ላይ ይገባል። አንቺ ለልጁ ባታዝኒ፣ እኔ ግን ለሚስቴናም ለልጅም አስናለሁ ብሎ እሱን ዘነዘና ከፊቷ ዘወር አርጊው፣ ምን እየነካሽ ነው አንቺ ሴትዮ ብሎ ጭራሽ እናቱን አመናቅሮ ወደ ውጭ ልካታለች። ከዛም እንግዲህ የተፈጠረው ነገር ተናዶ ቁጭ ሲል የዮዲት ጉዲት ነገሯን መስራት ትጀምራለች ማለት ነው። ዋናው የወንድዬ ልብ ማግኘትና እናትና ልጅ አንድ ላይ ለማራራቅ ስለሆነ እቅዷ
ቆይ ለምንድን ነው የተጣላችሁት? ለምንድን ነው እናቴ እንደዚህ የምትሆነው? ቆይ ምን እየነካት ነው ይች ሴትዮ? ከቀን ወደ ቀን እማላቃት እኮ ባህሪዋ መጣ ሲል ምንም እኮ አላለችም። ምናልባት ስሜቷ ሆና ነው እንጂ እሷ ምንም አላጠፋችም። እማማን የሚያስደስታትን ነገር ሁሉ አደርግላታለሁ። አንተ ጮክ ብለህ እንድትናገራት እንኳን አልፈልግም ስትለው ቆይ ለምን? በጆሮ የሰማሁትን ነገር ማመን ከንቱ ሰው ነኝ እንዴ? ሰምቻታለሁ። ልጅሽን አጠፋዋለሁ ስትል ሰምቻታለሁ። በፍጹም አላለችም። አንተ እንዳሰብከው አይደለም። እሷ ስለተናደደች ነው ላይ የፈለገውንም በቃ ትደረድርለታለች። ይህን መላኔ ራሱ እኮ ጨነቀኝ። እሷ አላወራችው ማለት ነው። ሰቀጠጠኝ። ይሄ ክፋቷ ግን ማለት ነው። ከየወዲት ጉዴትስ የወንድዬ ነው። ማርያምን ወንድዬ ማለት ነው። ይህን ያወቀለት ወዮለት፣ ወዮለት። በቃ እናቱን ሳይሰማ የሚስቱ ምክር ስለሰማ። ለነገሩ አንደኛ እኔ በወንድዬ ራሱ አልፈርድም። በቃ ታሰምጠዋለች፣ ታሰማምጠዋለች ማለት ነው። ሰው በፍቅር ብላልኝ ጠጣለኝ አለሜ ቀለቤ ብሎ በፍቅር ሰውን ስምጥ ያደርጋል። በሰርፕራይዝ በብዙ ነገሮችን ሰፖርት እያደረገ ሰውን ማለት ነው። ፍቅሩን፣ ትዳሩን በብዙ ነገር መጠበቅ እየቻለ ቡናውን አፍልታ ምግቧን ሰርታ እስቲ ቁጭ በል የኔ ንጉስ ብላ አንድ ቀን በክብር እንኳን ሳታስቀምጠው ከእናትን ጋር በመጨቃጨቅ የእናቱንም ችግር ለግሉ ሳያዳምጥ የእሷን ብቻ እየሰማ አረ ይመቻት። ትችላለች፣ ወዴት ትችላለች። ወንድ ልጅ ለካ ልቡ ገለባ ነው ይባላል አይደል? የዋህ ለዛ ነው አያሌ ሞኙ ሳማኙ ያልኩኝና እንግዲህ በዚህም የተነሳ ወንድዬ በጣም ሚስቱን ቃል ታስገባዋለች። ከዚህ በኋላ እናቴ የሚያስደስታት ሁሉ አድርግላታለሁ። ልጁ መሞት ካለበት ከተባለም እሞታለሁኝ፣ እገለዋለሁ። አሁኑን ልጄን አጠፋዋለሁኝ። እሷን ብቻ ያስደስታታል። እኔ እሷን ማንም እንዲናገርብኝ አልፈልግም። እሷ እኮ የቤቱ ልዕልት ነች ትላለች። ልዕልት ንግስት፣ ማንም እንዲናገራት አልፈልግም። አንተም ቢሆን ካሁን በኋላ ጮክ ብለህ እንድታወራት አልፈልግም። እሷ የሚያስደስታትን ነገር ሁሉ አደርግላታለሁ ስትለው ልጁ ወከክ አለ። በቃ ከዛም ወደ ደጅ በመውጣት እሺ ብሎ እናቴ ልጅሽ አለም እምትያት ሌላ ቦታ ነው ያለችው። ታይ እሷ ጠግባ ስለወጣች ሚስቴን ግን አታሰቃይብኝ እባክሽን። አንተ የሚስትን ተንኮል በፍጹም አታውቅም፣ እያስመሰለች ነው። አለም ታግታለች ትላለች። ይሄም ያለችበት ማማ በእርግጠኝነት ፀሐይ መታ በጆሮዋ የሰማችውን ነገር ስለነገረቻት ነው። ለፖሊስም እንዳያመለክቱ ቢያመለክቱ መረጃ የሚባል ነገር አለ። መረጃ እስከሌላቸው ድረስ ምንም ማድረግ ስላልቻሉ ብቻ አሁን እውነቱ ይወጣል። አለም ልጄ ምንም አትሆንም ብላ እማማ እንግዲህ ጸንታለች በእውነቷ። አለም ግን ጎበዝ ናት፣ እየታገለች ነው በግሏ። እንግዲህ እግዚአብሔር ይርዳት። ሌላ ምን እላለሁ? ፀሐዬ ወደኋላ ያሰብኩት ወደ ማን ነበር ስሙ ወደ አስቻለው ብትሄድ ኖሮ ይፋ ይሆን ነበር ነገሩ ሁሉ። አሁን ላይ ግን እሷም ዝምታን ፈርታለች። ምክንያቱም ለአለም ያሳገዷት እኔንማ ይገሉኛል ብላ መረጃውን ዝም ብላለች። ያው እርስ በርሳቸው ከማውራት በስተቀር ለፖሊሶች ምንም ነገር አልተናገረችም። ፖሊሶች መጥተው ቤቱን በርብረውታል። ነገር ግን መረጃ የሚባል ነገር ስለሌለኝ ምንም አላልኳቸውም፣ በርብረው ነው የወጡት ብላለች። እና በዚህም እርግጠኛ የሆነችው እንግዲህ ልጇ ከስሻታለሁ ፖሊስ ጣቢያ ሄዳ እውነቱን ትናገረዋለች። እሷ ይገባታል ስትለው እኔ ሚስቴን ከስሻት ይላልና ወንድዬም እንግዲያውስ አለም ቤትም ራሷ ለቃ እንደሄደችና በሐሰት ግን ሚስቴን ከሳታለች። ሚስቴ ምንም ነገር የምታውቀው ነገር የለም ብዬ እኔ ደግሞ አንቺን እከስሻለሁ ይላታል። ተው ልጄ አታረገውም፣ ጭራሽ እኔን ጨክነ ልትከሳኝ ስትለው አደርገዋለሁ፣ አንቺ ለሚስቴ መችራራሽና አሳይሻለሁ ብሎ እንግዲህ እናቱ ላይ ፎክሮ ዝቶባት ወጥቷል። የእናቱን ችግር መረዳት ያቃተው እስካሁን ችያለሁ ለአንተ ፍቅር ስል፣ ነገር ግን ሚስትህ እያስመሰለች ክፉ ሰው ነች እያለችው ነው። ይህንን ነገር ለምን አልሽ እናቴ ብሎ እንኳን እሷ አልተቆጣም። ያው እንግዲህ ቀጥታ ወደ ክሱ ቦታ እያመራ ነው ማለት ነው። እዚህ በኋላ እንግዲህ እንደ ፌንጣ ደግሞ የወዲት ጉዲት ትዘላለች፣ ትጨፍራለች ማለት ነው። አሁን ድሉ የወዲት ጉዲት ነው።
ምናልባት የአጋች ግን ስልኩን ይፋ ካረገውና የሰራችውን ነገር ሲያዩ ራርቶ መረጃውን ይለቀዋል ወይስ ደግሞ በገንዘብ ይደራደርበታል የሚለውን በቀጣይ ክፍላችን እናያለን። ሰላማችሁ ብዝት ይበልልኝ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ያደረጋችሁልኝ አመሰግናለሁኝ። ሀሳብ አስተያየታችሁን በኮሜንት ሴክሽን ስለምታስቀምጡልኝ ከልብ እያመሰገንኩኝ ስህተቴን የምትነግሩኝም አመሰግናለሁ። ለምታበረታቱኝም ለሁሉም አመሰግናለሁ። ለሰው ልጅ ሰላም ነውና ሰላም ምን ይስጠን። ክፋትን በክፋት ሳይሆን ክፋትን በመልካም ነገር ብንመልስ ብዙ እናተርፍበታለን። አስተማሪ ድራማዎች አሉ የተለያዩ እና ገብተን እኛም ህይወታችን ብንቀይር ብንማርበት ደስ ይላል። ድራማ መከታተል ጊዜን ማቃጠል ብቻ ሳይሆን እኛም የህይወታችን አንድ አካል የትኛው ቦታ ነው ያለን ብለን ክፋት ላይ ነን፣ ደግ ላይ ነን፣ ማስተዋል ላይ ነን ወይስ እንቸኩላለን የሚለውን ደግሞ በተለያዩ ድራማዎች እንማርበታለን። በርቱልኝ።